ባይተዋሩ ልቤ አንቺና መነና በጣም ያሳዝናል። የምር እናንተ ሀይሚዬ ማለት ነው ብቻዋን ባዶ ወንበር ብቻዋን እና እንግዲህ ሀይሚ ጨጓራ ቁጥል አርጎታል። አብርሽ እንትና ማን ነው አብርሽ አልኩኝ እንትና ብሩክ የሀይሚን ጨጓራ ልጦታል። እና እንግዲህ ጨጓራውን ለማቀዝቀዝ ጁስ ነገር እየጠጣሽ ቅመሚ ማለት ነው። እና ብቻዋን ነበረች ትናንትና ፎቶ ተነስታ ፖስት ያደረገች። እና ግን ወንበሩ ማን ተቀምጦበት ነው? ሁለት ወንበር ነበር። አንዱ ባዶ ወንበር ይታያል፣ ውሃ አለ፣ እሷ ደግሞ ጁስ አለ። ስለዚህ ሀይሚ እዛ ጋ ያለችው ብቻዋን አይደለችም ማለት ነው። ወንበሩ ስር የሆነ ሰው አለ ወይ እንትና ነው ማን ነው ብሩኬ ነው የሚሆነው። ይሄኔ እኮ እነሱ እኮ ከኋላ እኮ አብረው ናቸው። ነገ ይሆናል የሚጣሉት ብቻ አላቅም። እንግዲህ ሌላ ሰው ጋር ትሆን ብቻዋን ነው እንግዲህ ቪዲዮን የሚያሳየውና ደብሯት ብቻዋን እንግዲህ ፈታ ዘና እያለችውንም አላቅም ፎቶ ፖስት አድርጋለች። ግን ደግሞ እንግዲህ ትናንትና እነ ሀብም ያዙ ይልቀቁኝ እያሉ እንደዛ መነጫጭቀዋት ብሩኬም ያዙ ይልቀቁኝ ብሎ ከሄደ በኋላ ይመስለኛል እንግዲህ ወታ ሄዳ ብቻዋን እየተዝናናች ያለችው። ሲቀጥል ደግሞ ትናንትና ሀብ ማለት ነው ኧረ በስመ አብ እንደ አንድ ጠፊ ይሻላል። የምር እንደዚህ ሀይሚ በጣም እየፈራሽ ነበረ። የሆነ እቃ ሲወረውር ምናምን እሱ እኮ የተናደደ ለማስመሰል ነው። ሀብ ያዙኝ ልቀቁኝ። አሁን እኮ ባለ ጉዳዩ ራሱ ሀብ ሆነብን እኮ እንዴ! ያዙኝ ልቀቁኝ ሊመታቸው ትንሽ ነበር የቀረው። ሀይሚ በጣም እየፈራሽ ነበር እና ምንም ባላረጋገጫችሁት ነገር እንደዚህ እምቡጭ ፍርጥ ስትሉ በጣም ግርም አለኝ። ሀይሚ ያ ሁሉ ነገር ሲያልፍ ምንም ነገር አላለችም። ከእሷ ጋር አብሮ እምቡጭም ፍርጥም ያለም ሰው የለም። እንደውም እሷን ነበረ ሁሉም ሲወቅሷት የነበረ እና እምቡጭ ፍርጥ ባልተረጋገጠ ነገር እንዴት ነው ሀብትሽ? ተረጋጋ እንጂ ብራዘር ተረጋጋ እንጂ። ሲቀጥል ደግሞ ናኒ ትናንትና እኔ ሳላቅ ነበር አለች። አታዳምጭም ነበር እንዴ? ለምን ብሩክን ተናገርሽ ምናምን እያላችሁ እንትን ስትሎ የነበረ እውነቱን ስለተናገረች አትንጨርጨሩ። ግልጹን ነው የተናገረችው እኮ ናኒ እኮ እውነቱን ነው የተናገረችው እንጂ ምንም ውሸት የለበትም። የተፈጠረ ነገር ነው የተናገረችው። ሌላ ምንም የተናገረችው ነገር የለም። ሲቀጥል ደግሞ ማለት ነው ሀብ እንደዚህ ፍርጥ ያደረገ ወንድሜን ሁሌ አትናገሩት። ባላደረገው ነገር ባልሆነበት ነገር አረ በስመ አብ በማስረጃ እያየን እና ታዲያ ሀይሚ ቅቤ እየቀባችኋት ነው እንዴ? ቅቤ እየቀባችኋት ነው ወይ? ባለፈው እያለ ምንም ነገር ከማን ነው ከፋሲል ጋር ነው ምናምን ቀለበት አስሮላን ነበር ምናምን ብላችሁ አዲስ ድራማ ጀምራችሁ ያለ ስሟ ስም ሰጣችሁ ምናምን ከዛ ለባብሳችሁ አለፋችሁ። ስሟን ሳታጠሩ ማለት ነው። ልክ የእውነት እንደተፈጠረ አስመሰላችሁ ድራማ ጀምራችሁ በሷ ስንት ነገር እንደሰራችሁ። አሁን ደግሞ 300 ሺህ ገባች ደስታዋን ልታጣጥም ስትል ከዛ የእዩ ጉዳይ ደግሞ ንቅ አርጎ ተመልካችም ሁሌ ሲጠይቃችሁ ምናምን እችን ነገር ለማረሳሳት እና ጅሮች ምናመጡ ሌላ አጀንዳ ፍጹምን እንዲበል ከዛ እንዲበል ምናምን ብለው ሰሩ ማለት ነው። ስለዚህ አሁንም ቢሆን ሀይሜን እያስቀጠቀጣችሁ እያሰደባችሁ ምናምን እየገፍታተራችሁ እያመነጫጭቃችሁ እናንተ ገንዘብ መስራት አለባችሁ ብዬ አላስብም። አሁን ዛሬ ደግሞ ወይ በሀብ ይወጣል ነገሩ። ከትናንት ወዲያ በእነሱ ተሰርቷል። አሁን ሁሉም አንዳንድ ቪዲዮ ደርሷቸዋል። ፍጹም አንድ ቪዲዮ ደርሶታል። ሚፍታ አንድ ቪዲዮ ደርሶታል። እነ ሀብ አንድ ቪዲዮ ደርሷቸዋል። ሀይሚ አንድ ቪዲዮ ደርሷቸዋል። 4 ቪዲዮ ተሰርቷል። ግን አንድም ሁሉም ሀይሚን የሚያስጠላ ነው። ለሀይሚ ምንም መጥፎ ሁሉም ሰው መጥፎ አመለካከት ኦዲየንሶች መጥፎ አመለካከት እንዲኖራቸው የሚያደርግ ነገር ነው። ይሄን ነገር ሀይሚ እንዳላደረገችው እንኳን ብሩኬ አንተ አብራት የቆየው የኖርከው ይቅርና እኛ ራሱ በደንብ ነው የምንመሰክርላት ለሀይሚ ማለት ነው። በደንብ እንመሰክርላታለን። ካንተ ጋር ያለው ነገር ካንተ ጋር በምታደርጉት ነገር እንግዲህ ግንኙነት የለን ምናምን ስለምትሉ ነገር እርግጠኛ መሆን ባይቻልም ግን ከፍጹም ጋር በተአምር እኔ እንጃ እንደማትጀምር ነው እኔ 100% እርግጠኛውን የምናገረው። ከፍፄ ጋር ሀይሚ ግንኙነት በጭራሽ አይኖራትም። ለምን እንደው ልንገራችሁ። ሀይሚ ከፈለገች አንተን የመሰለሽ በላይ ያለሽ ካንተ ጋር የፈልጋትን ነገር ማድረግ አይችልም እንዴ? እየለመንካት አይደል እንዴ? ከፈለገችስ ደግሞ ከጓደኛ ምን አላት? ሌላ ሰው ጋር መሄድ አይችልም እንዴ? ሀይሚ ወንዳታ ረብስማ እንኳን እሷ ማለት ነው ዝንጀሮ ፍቶቹ እኛና ሌሎችም አላጣን እንኳን እሷ ይቅርና ማለት ነው። ወንድ የምታጣ መስሏችሁ ነው? እኔ ምን አስባችሁ እንደው አላቅም። ሲቀጥል ደግሞ ሀበራሱ አንቺ እኔ ምን ታረጊ አታረጊ እኔ በምን አቅልሻለሁ ምናምን ከፍፄ ጋር ምንም ነገር እንደማታረግ ታውቃላችሁ አይደለ? ሲቀጥል ፍጹም አካውን በፊት ምን እንዳረገ ታውቃላችሁ። ሀይሚና ብሩክ ህይወት ላይ
በፊት ደህና ሰው ይመስሎ ነው እሱ በቃ ተንኮለኛ ሰው ነው። ብሩኬ ስንት አመት አብራ ከኖረችው ከሀይሚ ይልቅ ፍጹም ነው ያስበለጥከውና ፍፄን ነው እንጂ ያመናችሁት ሀይሚን አላመናችኋትም። ሀይሚ የምትላችሁን ነገር ምንም መስማትም አትፈልጉም። ሁሉ ነገር ሀይሚ የምታወራው ነገር ውሸት ነው። ፍጹም የሚያወራው ደግሞ አንድ የሚጣል የለም። ሁሉ ነገር እውነት ነው። ምንም ማስረጃ ሳይኖራችሁ እንደዚህ ምንጭቅጭቅጭቅ ያዙ ይልቀቁኝ ጠብር ግፍ እንቡጭር ግፍ ምናምን ምናምን እንዴ! ምንድነው? ተረጋጉ እንጂ ጉድ እኮ ነው። ለማንኛውም ማለት ነው በቅጡ አርጉት። እንደዚህ እንቡጭ ፍርጥ አትበሉ። ሀይሚም እንግዲህ ራሷን ለማረጋጋት ብቻዋን መናፈሻ ውስጥ ሆና ነው መሰለኝ ጁሷን እየጠጣች ምን አባቱ እንደፈለጋችሁ ነው የፈለጋችሁት ማለት ትችላላችሁ። እኔ ሃይማኖት ታደሰ ምን ይመጣብኛል እያለች ይሆናል። ምንም አይመጣባትም። ካመናችሁ መኑ፣ ካላመናችሁ ደግሞ የራሳችሁ ጉዳይ። እንዴ ባላደረገችው ነገር እየመጡ ሁሉም ይጮህባታል። እንዴ ብሩኬ ይጮሃል፣ ወንድምዬው ይጮሃል፣ ምናምን። ሀይሚ ራሱ ማስረዳ ሁሉ አይጠበቅብሽም። አንዴ ተናገርሻ ካላስ በቃ ያመነውን ይመን። አንቺ ንጽህናሽን ስለምታቂ እውነት ደግሞ ተደብቃ ስለማትቀር፣ ስለዚህ እስካሁን አስረድተሻል። ከዚህ በላይ ደግሞ እንትን አትበሉ። ሲቀጥል እሰይ ደግ አረገሽ። ያኔ እኮ ብሩክ ሲያስረዳሽ እመኝኝ ሲልሽ ያላመንሽውም ነበር እያላችሁ ነበረ። እንዴ ልጅ ተረግዞ ሆዷን ቡጥ ብሎ ሴትዮዋ እንዴት ትመን? አላምንም እኮ ብላ እኮ ከጎኑ ነበረች ሲጀመር ይሄ ሁሉ ነገር ተፈጥሮ የሚያሳምን ነገር እስከነ ማስረጃው በድብቅ አግኝቷት ቪዲዮ ተቀርጾ ከዛ እዩ እርጉዝ ሆና ሆዷ ገፍቶ ቪዲዮ ተቀርጾ ያ ሁሉ ተልኮላት እኮ ሀይሚ ከጎኑ ነበረች። ያኔ ማለት ነው እያዳመጠችው ነበረ። አስረዳኝ እያለች እየጠየቀችው ነበረ። ብሩክ እኮ ለመጠየቅም አልሞከረም። ፍጹሜ እንደዚህ በድብቅ ግንኙነት ነበረን አለው። እሺ በቃ እንኳን ኖራችሁ አላችሁ ብሎ ሀይሚን ሄዶ መስደብ ከፍፄ ጋር ህይወትሽን መኖር ትችያለሽ፣ እንደፈለገሽ ኑሪ ምናምን እንደዛ እያለ ነበርና እንደዛ ማለት አስፈላጊ ነው ብዬ አላስብም። ምክንያቱም እንዴት ነው እንደፈለገሽ ኑሪ ልትላት የምትችለው? እንዴ ይደብራል እኮ። ምን መቼ ነው እንዴት ነው በምን መንገድ ነው ብለን ማጣራት አለብህ። እሱ ውሸቱን ቢሆንስ አሳልፈ ለሱ ውሰዳት ብለህ ትሰጣለህ? እንዴ ውሸቱን ቢሆንስ? እና ሀይሚ ከዚህ በላይ ለማስረዳት መሞከርም የለብሽም። ማንም ሊጮህብሽ አይገባም። ምንም ባላረግሽው ባልዋልሽበት ነገር ገና እሱ እንደዛ ስላለ ብቻ እሱን አምኖ አንቺ ጋር ያዙኝ ልቀቁኝ ለመረዳት ራሱ አልሞከሩም። ወንድምየው ትሉ ብሩኬ ትሉ በቃ ጭራሽ ናኒን ለምን እንደዛ አልሽኝ፣ ለምን ነካሽኝ፣ ለምን ስለባለፈው ነገር አወራሽ ብሎ ሪምቧ ለማስረዳት ነው ያወራችሁ። በነገራችን ላይ ለምንድን ነው የሀይሚን እንደዚህ የምታገን ነው? አንተ እንደዚህ አላረክም ወይ እያለች እየነገረች እያስረዳችና እንዲገባ እያረገች ነው። ሀይሜ ላይ የሆነ ተአምር እንደሰራች እሷ ካዲ እንደሆነች እንዳልታመነች፣ አንተ ደግሞ በጣም ታማኝ ሰው እንደሆንክ ታምነላት እንደከዳች ምናምን እያወራ ስለሆነ ይሄን ነገር ልታስረዳ እየሞከረች ነው። ከገባ ማለት ነው ብሩኬና ሀይሚዬ ደግሞ ምንም አይመጣብሽም። ምንም እንዳላረግሽ ደግሞ እንኳን እሱ እኛ ራሱ እናምንሻለን። እንግዲህ ለድራማው ፈልገውት የሚሆን አላቅም። ለድራማ ፈልገው ነው እንጂ እውነት አላምንሽ ብለው አይደለም። ግን ደግሞ እኩል ማድረግ ይፈልጋሉ ከብሩኬ ጋር። ብሩኬ እንዲያረገ ስለተባለ እሷም እንዲያረገች ተብሎ የሆነ ነገር እንዲፈጠር ስለሚፈልጉ ነው ብዬ ነው የማስበው እንጂ ሀይሚ ይሄን ነገር እንደማታረገው በደንብ ያውቃሉ። ግን ደግሞ ዝም ብለው አይኔን ግንባር ያርገው ብለው አሁን ሀይሚን እየወቀሱ ይገኛሉና ከዚህ በላይ ባትወረጫጩ ጥሩ ይመስለኛል። ሀይሚን ቢሆን ከዚህ በላይ ለማስረዳባት ሞክሪ፣ ጥሩ ነው። መደብደብ አምሮሻል እንዴ? ከዚህ በላይ እኮ ሊደበድቡሽ ምንም አልቀራቸው።